ማርክ ከእስር ቤት ተፈትቷል። ቤዝዬ የኔ ቸኮሌት የኔ ሰው አክባሪ እንደምታስፈታው በእርግጠኝነት አምን ነበረ። ለምን በዚህን ያክል እኔ እንጃ ሌላ ቦታ እስከሚደርስ ድረስ ማርክን ዝም አትለውም ብዬ ስላመንኩኝ ማለት ነው። እና ዛሬ ተፈትቷል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሁሉ አማን፣ ሁሉ ሰላም። ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ። እንግዲህ ያው ማሚም ደስ ብሏታል። ዳኒ በትናንትናው ቪዲዮ ሲናገር እኔ በጣም ደንግጬ ነበረ። ማለት የተናገራቸው ነገሮች ሁሉ በቤዚ ምክንያትም ሳይሆን በራሱ ምክንያት እስር ቤት ሊያስገባው ስለሚችል አሁን ላይ የሀገራችን ሁኔታ በጣም ከባድ ነው። ያው ማንም የማያውቅ የለም። አይነ ስውር እንኳን የሚረዳው ነገር ነው ኢትዮጵያ ላይ እየተካሄደ ያለውን እና እንኳን አይደለም ያለ ሕግ እንደዚህ አይነት መሳሪያ ይዛችሁ ተገንታችሁ ሰላማዊ የሆነ ሰው የራሱን ህይወት የሚኖር ሰው በሰላም ገብቶ መውጣት የሚችልበት ሰዓት አይደለም አሁን ላይ ማለት ነው። እንኳን ከህግ የሚያነካካ ነገር ደርሶባችሁ ከእናንተ ላይ ማለት ነው። እና ጸጥ ብለንም መኖር አልቻልንም ብሎ የኢትዮጵያ ህዝብ ከኢትዮጵያ ከሀገሩ መውጣት የሚፈልግ ነው ያለው እንዳለ ሁሉ ዘሰሙት። በቃ ውጭ ሀገር ሊሄድ ነው ውጭ ሀገር ሊሄድ ነው የሚል የሚበዛው ማለት ነው። ለምን የሀገሪቱ ሁኔታ ምስቅልቅል ስላለ ማለት ነው። እና ከዛ አንጻር ሽጉጥ መያዙ እኔ ከባድ ገና ከመጀመሪያውን ሽጉጥ ይዞ ሳይሆን እኔ በጣም በቃ ከባድ ሁኔታ እንደሚደርስ ፈርቼ ነበረ ከመጀመሪያው። እና እንግዲህ ጠበቅ ብሎበት የነበረው ሽጉጥ መያዙ ነው። ማርክ ማለት ቤዚን እኮ ኖርማል ዝም ብሎ አፈፋ አድርጎ ከመኪናው ቢያስገባት ኑሮ ይሄን ያክል ከህግ እኮ አያዳርስም ነበረ። እስር ቤት ያስገባው እንትን መያዙ ነው ማለት ነው። ሽጉጥ መያዙና በግዴታ መውሰዱ ማለት እና የሆነ ቤተሰቦቿ በቃ ላይክ የሆነ እንዳያስፈርዱበት ብዬ እንዴት እንደፈራሁኝ እውነት ከቤተሰቦቿ ከደረሰ በጣም ከባድ ስለሚሆን ማለት እነሱ አሁን አንፈታም ብለው ችክክ ካሉ ማርክ ከመታሰሩ ውጭ ሌላ ምንም ምርጫ ሊኖረው አይችልም። የሰው ልጅ ደግሞ የሆነ ሳያስበው ገብቶ ስንት ወንጀል ከሰራ ጋር አብሮ እንደ ወንጀለኛ መቆጠር ማለት በጣም የሚከብድ ነው። ሪከርድ ነው የሚያዝባቸው። ኦልሬዲ እኔ ትናንት ተናግሬያለሁ፣ ሁሉንም ዳኒም ተናግሮታል ማለት ነው። አዎ ብዙ ነገር ከፈጠሩ ሰዎች ጋር ነፍሰ ገዳይ ከሆኑ ሰዎች ጋር ነው እኮ አንድ ሰው እስር ቤት ገባ ማለት የእናንተ ስር ቀለል ነው ከፍ ያለ ነው ምናምን የሚባል ነገር የለም። ነፍስ ገዳይ ከሆኑ ሰዎች ጋር ነው የሚታሰረው አንድ ሰው እስር ቤት ከገባና። እንግዲህ ማርክ 2 ቀንም ሆነ 3 ቀን እችን ነገር አስተናግዷል። ተመስገን ዛሬ ወጥቷል ማለት ነው። በመውጣቱ በጣም ደስ ብሎኛል። በመጀመሪያ ግን ዳኒ እንደዚህ አይነት ነገር ድጋሚ እንዳይለመድ የምር አሁን አንተ ትናንትና ቤዝን ወቃሽ ነበርክ። በእርግጥ ዛሬ ታርቃችኋል ይቅርታን ብለሃልና ነገሮችን አስቀድሞ ማሰብ ያስፈልጋል። የምሬ ነው። አንድ ሰው አስተዋይ ካልሆነ አንድ ሰው አስተዋይ ሊሆን ይገባል። እና ከሱ አስተዋይ ሆነ ነገሮችን ቆም ብላ አስበ ማርክን ብትመክረው ኑሮ ከዚህ ባልተደረሰ ነበር። እና ሆይ 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 ብላችሁ እናንተ የጀመራችሁት አሁን ለምሳሌ ከማርክ ላይ የሆነ ነገሮቹ ቢጠብቁ ዳኒ ወጣ አይደለ? አብረው ነው የሰሩት። ማንም ማለት እንዴት ነው ዳኒ ሽጉጥ ብቻ ስላልያዘ ነው ከዚህ ጋር ሽጉጥ ስላልያዘ እንጂ ስራውን አብረው ነው የሰሩት። አብረው ነው የወሰዷት። አብረው በጣም ብዙ ነገር አድርገዋል። አብረው አይደለ? ግን ህጉ ከማን የጠበቀው? ከማርክ ላይ። እና የሆነ ነገር ላይ አይዞህ አይዞህ እያሉ ሰውን ማበረታታት ያ ሰው ችግር ሲደርስበት ችግሩን እኛ እንካፈለውም። እኛ ኮሜንታተሮችን ብንሆን እኛ እንካፈለውም። ስቃዩና መከራውን እሱ ነው የሚወስደውና የሰው ልጅ መደገፍ ያለብንና መደገፍ የሌለብንን ነገር ማወቅ አለብን ብዬ አስባለሁኝ። እንግዲህ ከዚያ በተረፈ ቤዚ ከቤተሰቦች ጋር በጣም በብዙ ነገር ነው ያሳመንኳቸው እያለች ነበረ ማለት ነው። እነሱን ማሳመኑ ራሱ አንድ ጣጣ ነው። በቃ የምሬን ነው ማለት ከመጀመሪያ ከቤተሰብ ጋር አትነካኩ። ከቤተሰብ ጋር የተነካ ነገር በጣም ነው የሚያስጠላ። እንደው በዙሪያውም ሁሉ ስለማይ ነው እንደዚህ የምለውና ብቻ እንደምንም ትበል ይጣሏትም ይውቀሷትም ይቆጧትም ምንም ትበል ግን ማርክን አስፈትተዋለች። እናቱም ደውላ እንግዲህ የተናገረችው ነገር ነበር። እኔ ምን ብያቸዋለሁ ቤተሰብ? እኔ እኮ አስቀድሜ እንደ ትንቢት እናገር እኔ ማርክ እስር ቤት ቆይቶ ከወጣ ጭራሽ የሚብስበት ነው የሚመስለኝ። አላልኳችሁም? ብያለው ተናግሬያለሁ። እና ይሄው አሁንም ምንም ነገር ከማድረግ ወደኋላ አይልም ማርክ። በቃ አሁን ላይ እልክ ገብቶታል ማርክ። እልክ ድብን አድርጎ ይዞታል ማለት ነው። እና ላይክ እንዴት ነው የልቡን ካላደረገ የሚያርፍ ሁላ እስከማይመስለኝ ድረስ ነው አሁን እያሰብኩ ያለሁት ማለት ነው። አስቡት አሁን እንደገና መጥቶ ከቤዚ ላይ የሆነ ነገር ከፈጠረ የባለፈው ሪካርድ አለበት እንደገና ጭራሽ ህጉ ይጠብቅበታል። የእውነቴን ነው እንደዚህ አይነት ነገር ካሰበ መልሶ ማለት ነው። እና ማርክ ወንድሜ በቃ ማለት እንደዚህ በመታገል የሚሆን ነገር የለም። እግዚአብሔርን ከቻልክ በቃ በጸባይ ማለት እኔ እንጃ እንደዚህ ታግለህ የሚመጣ ፍቅር ራሱ ልክ ላይሆን ይችላል። በህይወት ጥሩ ላይሆን ይችላል። እና ደግሞ ፍቅርን እንደዚህ ስትታገሉት ፍቅር ራሱ አይወድም እንደዚህ አይነት ነገር። እግዚአብሔርን ነው የምላችሁ ማለት
ሰላም ፍቅር ሰላም አይደለ? ሰላም የሆነ ነገር ነው የሚፈልገው። በእርግጥ አሁን ያሉበት ሁኔታ ሰላም ላይ ያደርጋቸው ይችላል። እሷም ሌላ ህይወት እጀምራለሁ እያለች ነው። እሱም ደግሞ ለምን እኔን ጠለሽ በእኔ ተነሳስተሽ ለምን እያለ ነው። ግን ከዛም መነካካቱ አደጋው ላንተ ነው የሚሆነው። ማርክና ራስን ብትጠብቅ ድጋሚ እንደዚህ አይነት ነገሮች ሀሳብ ካለብህ ከጭንቅላት ብታወጣ ደስ ይለኛል። ዞሮ ዞሮ ጦሱ ላንተ ስለሚሆን ማለት ነው። ምክንያቱም እናቱ ከተናገረችው አንጻር ዞሮ አዲስ አበባ ሲመጣ የሆነ ነገር እንደሚፈጥር ነው እኔ እየተረዳው ያለሁት ማለት ነው። እና በዚህ ደግሞ ቸኮሌቷ ማለት ነው ልንገርሽ፣ ከዚህ ቤት መውጣት አለብሽ። እግዚአብሔርን እዛ ቤት መውጣት አለባት። ማርክ ቤቷን ያውቀዋ ሲጀመር ቁልፉ አለው። በቃ ፍቅረኛሞች አይደሉ? የእሱ የሚባል ነገር የለም። ይተዋወቃሉ ሁሉንም ነገር። እሷም የእሱ ቁልፍ አላት፣ እሱም የእሷ ቁልፍ አለው። እና ሰተት ብሎ ከቤቷ መግባቱ አይቀርም። እና ከማርኪ ጋር መገናኘት አልፈልግም ከኔ ያርቀውት ያለች ዳኒ ሊያርቀው አይችልም። ቤትም ሊወስደው ሊይዘውም አይችልም። አንድ ቀን ሁለት ቀን ሊያስቆመው ይችላል። ከዛ ግን ሊያስቆመው አይችልም። እና ዳኒ ከዚህ ጋር ምንም ነገር ላይፈይድ ይችላል። አንቺ ነው ነገሮችን ማስተካከል ያለብሽ። የመሬን ነው። አሁን ላይ ከማርኪ ጋር መገናኘት የማትችይ ከሆነ ከዛ ቤት ውጭ፣ ከቤተሰቦች ጋር ተቀላቀይ። ያንቺንም የእሱንም ችግር ታተርፊያለሽ እዚህ ጋር ማለት ነው። ትቀርፊዋለሽ እንደዚህ በማድረግሽ። ካልሆነ በስተቀር ግን በምንም አይነት ሁኔታ ማርክ ያገኝሻል። በእርግጠኝነት ደግሞ እንደዚህ ታስሮ እንደማይቀር በእርግጠኝነት ነው የምነግራቸው። አይቀርም ማርክ አዲስ አበባ ይመጣል። እሷንም ካላገኘው ብሎ በቃ ያዙኝ ልቀቁኝ ነው የሚለው ማለት ነው። ጭራሹኑ እንግዲህ ባል የተባለው ሰውዬ መጣ ከተባለ ጭራሽ ነው የሚያብደው ማርክ። አስቡት፣ የእሱ ፍቅረኛ የነበረች በቃ ተጣሉ ምናምን ነገር ከዛ እኔ ተለያየን የሚለውን ነገር ማመን አይፈልግም። አሁን ላይ ማርክ እንደገና ተገልብጧል ማለት እኔ እንጃ። አንዳንዴ ብዙ ጊዜ ምንድነው እኛ በተፈጥሯችን የተውነውን ነገር እንዲያነሱብን አንፈልግም። ይሄ ያለ ነው፣ የሰዎች ጸባይ ነው፣ የሰዎች ባህሪ ነው። ስለዚህ ማርክ የእሱ ፍቅረኛ ለሌላ ሰው ስትዳር ማየት አይችልም። በዚህ ሰዓት ምንም ነገር ከማድረግ ወደ ኋላ አይልም። እና በተቻለሽ መጠን አንቺ ራስሽን ከጠበቅሽ እሱንም ከችግር ታድኛለሽ ብዬ ተስፋ አድርጋለሁ። ከዛ በተረፈ ግን እህቷ፣ ኧረ በፈጣሪ የእህቷ ነገር እኔ የሴት ወንድ በቃ ታውቃላችሁ፣ ወንድ ናት ሴት አይደለችም። እኔ በአጠቃላይ ስነግራችሁ ማለት ነው። በዛ ላይ ደግሞ ጸባይ፣ ትህትና ሁሉን አሟልቶ የሰጣት እግዚአብሔርን ላይክ ወንድ መሆን ካለባት ቦታ ላይ ወንድ ትሆናለች፣ ሴት መሆን ካለባት ቦታ ላይ ሴት ትሆናለች። በጣም ጸባይኛ፣ በጣም ስነ ስርዓት ያላት፣ ከኋላ ያሳለፉትን ነገሮች ቆም ብላ የምታስብ ሴት ነች። በዚህ አጋጣሚ መቼም ይሄን አይናችን እያየ ልንክደው አንችልም። እና ቤዝዬ እኔ ብዙ ጊዜ ልሻለሁ። ለመጀመሪያ ጊዜ ማርኪን ስትመታው ነው ትንሽ ተቀይሚያት የነበረ አንቺና እሱን ለመለያየት የጣረችበት ሰዓት ማለት ነው። ከዛ በኋላ ግን ለማርክም ያላት ክብር፣ የምታደርጋቸው እያንዳንዱ ነገሮች አንቺና እሱ እንዳትለያዩ የምትሄድበት መንገድ በጣም ነው የሚመቸኝ። በጣም ነው የምወዳት። የምሬን ነው። በጣም አስተዋይ ሴት ነችና የምትለይ እንቁ የሆነች እህት ነው ያለች። በዛ ላይ ደግሞ ፍቅሯ የእናት ልጅ ራሱ እንደዚህ አይዋደድም እኮ በዚህ ሰዓት ላይ እግዚአብሔርን አይዋደድም። እንደየዚች እኮ ይለያል። እዛው ሆና ትናፍቃታለች ቤዚን። ምን አይነት ፍቅር ነው እስከምል ድረስ አሁን የቀሚሱ መረጣ ጊዜ ማለት ነው እንዲሁ በቃ አይኔ እያያት ስስት ትላታለች። ስስት አብራት እየኖረች እኮ ነው። እና ምን አይነት ፍቅር እንዳላት ቤዚ ታድለሻል። እግዚአብሔርን ከእናት በላይ ሆና ስፍስፍ ብላ የምትወድ እህት ነው ያለችሽ። መወለድ ቋንቋ ነው። ያክስት ልጅ ማለት ፍቅር ካለ እህት ነው። እና ቸኮሌትዬ እህትሽን አይቀይርብሽ። በጣም መልካም ሴት ነች። የምር ስፍስፍ ነው የምትልላት ለቤዚ እና ይሄን ባህሪሽን ደግሞ አይቀይረው። ፍሬ እህታችን በጣም ላይ ሴት ነሽ፣ አስተዋይ ነሽ በጣም። ቤዚን እንኳን ወስዶ ደብቋት ማርክን የለመነችበት ትህትናዋ ራሷ በጣም በቂ ነው። በጣም ትዕግስተኛ ሰው ናት ማለት ነው። አልኳችሁ በቃ ማንም በዚህን ያክል ደረጃ ሊታገስ አይችልም። እና ነገሮች ከገደብ ካለፉ የራሳችሁን እርምጃ ነው የምትራመዱት። ግን እሷ የስነ ስርዓቷ በስማ በጣም ስነ ስርዓት ያላት ናት። ሌላኛው ደግሞ ቤዚዬ እንግዲህ ትንሽ ከፋ ብሏታል። የከፋት ምንድነው ማርክ ሲታሰር እንግዲህ ሁሉም ሰው በጣም እየሰደ ባስ ነበር። እሷን አንቺነሽ እንደዚህ አንቺነሽ በጣም ብዙ ነገር እየተባለች ነበረ። በነገራችን ላይ ምን አደረገች? አሁን ማለቴ ናጠለፈኝ ብላ አይደለም የጠለፋት። ማርክ ተነስቶ ሽምግልና ከተዘጋጀበት ቦታ ነው የወሰዳት እና እየተሰደበች ያለችበት ምክንያት ለምን እንደሆነ አላውቅም። ለምን እስር ቤት ከሆነ እስር ቤት ለምን ገባ ከሆነ ይሄ እኮ እንዴ አንዳንዴ እውነቴን ነው ለእውነት እስኪፈረዱ ይሄ እኮ ትክክለኛ ነገር እኮ ነው። ያለ መታሰር እኮ አይችልም ማርክ ከዚህ ጋር እንዴ እኔ አሁን ላይክ ማርክ የኔ ወንድም ቢሆን አትታሰር ለምን ታሰረ ብዬ ልቃወም አልችልም። ያደረገው ነገር ልክ ስላልሆነ ሽጉጥ ነው ይዞ የተገኘው። ቤተሰብ ምን ሆናችኋል? ሽጉጥ ይዞ የተገኘ ደግሞ ግዴታ እስር ቤት መግባት አለበት ተብሎ ስለሚታመን ነው እንጂ እሷ ስላለች እኮ አይደለም። ለምሳሌ ምንም አላደረገም ብትል እኮ ማለት ነው እዛ ሽጉጥ የያዘበት ቪዲዮ ይመሰክራል። ለምን ተብሎ ይጠየቃል እንዴ?
እና እንኳንም ተፈታ ነው። እንኳንም እንዴት ነው ባጠፋው መሰረት ትንሽ ቀንም ቢሆን ቢታሰር እንኳንም ተፈታ ነው ዋናው ቁም ነገሩ እንጂ የሰራቸው ነገሮች ልክ አልነበሩ። ስለዚህ ቤዚን ለምን እንደምትወቅሷት አላውቅም። ለምን ሲጀመር እኔ ከመጀመሪያውም ያው በጣም ብዙ ሰዎች ለምን እንደሆነ ከማርክ ጋር እንድትሆን ስለማይፈልጉ ነው አላማቸው፣ እቅዳቸው እኔ አላውቅም። ከዚህ ጋር እግዚአብሔርን ነው የምላችሁ። እኔ የፈለገ ነገር ይሆን የፈለገ ነገር ይጣሉ ሁሉንም በስተቱ ልናገር እችላለሁ፣ ግን የፈለገ ብናደድ ምናምን እኔ እንዲለያይ ማንም አልፈልግም። መለየት በጣም የሚያስጠላ ነገር ነው፣ ከሞት የማይተናነስ ነገር ነው። እና ግን ደግሞ እነዛ ሰዎች አብረው እንዲሆኑ የምትፈልጓቸው ሰዎች ራሳቸው ወደው ፈቅደው አይ አንፈልግም ካሉ የእነሱን ፍላጎት ስሜት ከማክበር ወደኋላ ማለት የለብንም። ግዴታም ይሁን ማለትም የለብንም እንጂ ቤዚ ምንም አይነት ተወቃሽ የምትሆንበት ምንም ምክንያት የለም። ከዚህ ጋር ዳኒ እንደተናገረው በቤዚ ብቻ ሳይሆን በሽጉጥም ራሱ ሌላ ነገር መጥቶበት ነበረ። ገብቷችኋል አይደል? ራሱም እኮ ማርክ ስህተተኛ እንደሆነ ያምናል እኮ። እናንተ ግን ከዛ በላይ ሆናችሁ ዱብንቅ ያዙኝ ልቀቁኝ። እኔ በጣም ነው የሚገርምኝና እኔ ብዙ ጊዜ ስለ ኮሜንት ተናግሬያለሁ፣ ይሰለቻል አንዳንዴ ማለት ነው። እና አሁን ከቤዚ ላይ ራሱ ዛሬ አንድ ጥፋት አይቻለሁ፣ ቤተሰብ አንድ ጥፋት አይቻለሁ። አሁን ለምሳሌ ቤዚ ምን ስትል ሰማሁት? በቃ መቶ ከኔ ጋር መገናኘት የለበትም በጭራሽ፣ እኔ እና እሱ መገናኘት የለብንም። አሁን ላይ የማንገናኝበት ምክንያቱም ደግሞ በቃ እኔ ወደ ሌላ ህይወት ልጀምር ነው፣ ስለዚህ ልክ አይመጣም አለች። እሺ ብዬ እየሰማው እያለ ከዛ በኋላ ደግሞ ይህንና የሱ ነገር ከካሜራ ጀርባ ይቀጥላል፣ በጓደኝነታችን መቀጠላችን የማይቀር ነገር ነው አለች። ያ ነገር ለኔ አሁን አላስማማኝም። ዞር ብዬ ሳስበው ከዚህ ጋር ማርክ ለሌላ ሰው እንዳትዳር ነው አይደል? ይሄን ሁሉ እያደረገ ያለው ለራሱ ለማድረግ ነው አይደል? ምንም እልክ ላይ ቢሆንም መጨረሻ ላይ ያው አብረን እንመለሳለን አይነት ሐሳብ አለበት። ይሁን ብዙም ግልጽ ባይሆንልኝም ከዚህ ጋር ማለት ነው። አሁን ላይ በልክ እየተመራ ቢሆንም ግን መጨረሻ ላይ አብረን እንሆናለን የሚል ሐሳብ ስላለበት ነው ብዬ አስባለሁኝና ስለዚህ ቤዚ አንቺና እሱ ከካሜራ ጀርባ የምትገናኙበት ምክንያት ምንድን ነው? ለምሳሌ እሱ አንቺ ሌላ ሰው እንድታገቢ አይፈልግም አይደለ? በምን አይነት ሁኔታ ነው ጓደኝነታችሁ ሊቀጥል የሚችለው? እሺ ከዛኛው ከምትሄጂው ከምትጀምሪው ህይወት ከምትጀምሪው ሰውዬ ጋርስ አይጋጭም ወይ? የምር እንደዚህ አይነት ነገር ልክ አይደለም። በቃ መለየት ካለባችሁ የሆነ ክሊር የሆነ መለየት፣ መፋቀርም ካለባችሁ እንደገና መመለስም ካለባችሁ ደግሞ ከልባችሁ የተቀየማችሁትን ያስቀመጣችሁትን ጥላቻ አውጥታችሁ ምንድነው የተነጋገራችሁትን ልባችሁ የተቀመጠን ያ ቃላት የተወራወራችሁትን ነገር አውጥታችሁ ጥላችሁ እንደ አዲስ ፍቅራችሁ መጀመር ካልሆነ በስተቀር ይሄ ከካሜራ ጀርባ ጓደኝነት፣ ወንድምነት ይሄ የፌዝ ነው የሚሆንብኝ እኔ ማለት ነው። የምር እንደዚህ ሲሆን ነው በቃ ህይወታችሁ እየተናጋ የሚመጣው። እና ቤዚ እያገባች ማርክ በምን አይነት መልኩ ነው ጓደኛ ሊሆን የሚችለው? እሱ ድብንቅ እያለ ከሽምግልና ላይ አንስቶ የወሰዳት ሰውዬ ጓደኛዋ ሆኖ ሊድራት አይመስለኝም። ከሆነ እኮ ደስ ይላል፣ አሪፍ ነው። ማርክ ቢረጋጋ ወደ ራሱ ቢመለስ እሱ እንዳለው ወንድምሽ ሆናለሁ እንዳለው ከሆነ ደስ ይለኛል። ግን እኔ እንደማይሆን ስለሚሰማኝ ነው ቤተሰብ